ግን አንተ ልጅ አለህ እንዴ? የምን ልጅ? ከለኔ ልጅ ነው። ለኔ እየወለድከው ልጅ ነው። ቆይ ማን ነው እንደዚህ ያለች? እሌኒ ናት። አንተን ብጠይቅህ እኮ ትጣለኛለህ ብዬ ነው። ለዛ ነው ዝም ያልኩህ። ቆይ ይቺ የተረገመች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ለምታበረታችኝ አመሰግናለሁ። እንግዲህ ናሆሜም ሌላ ጣጣ መጥቶበታል። የሚወዳትና እንደ ነፍሱ የሚወዳት ከእናቱ ጋር ሰጣ ገባ እየገባባት ምሩዬ አሁን ሌላ ተአመቶባታል። እሱም ከዚህ በፊት የነበረችው የልጅነት ፍቅሩ እሌኒ እንደውም በአሁኑ ሰዓት እንግዲህ እሌኒ ልጅ አለው ከኔ እያለችው ነው። በዚህ እንግዲህ ምሩዬ አሁን በጣም ተጨንቃለች፣ በጣም ፈርታለች። ምክንያቱም እሷ ምናልባት ያለችው ልጇ እውነት ከሆነ ይቅርታ ናሆሜ እኔን ትቶኝ ይሄዳል በማለት በጭንቀት ውስጥ ተወጥራለች። ይህ ብቻ ሳይሆን እቤት ድረስ እሌኒ ሰተት ብላ መታ ምሩን እደበድባለሁ ስትል ሀዊ በድንገት ከማንጅራቷ ስትላት ራሷን ስታ ወደቀች። ከዛ በኋላ ምሩና ሀዊ ከቤት ውስጥ ወይንም ደግሞ ቁም ሳጥን ውስጥ አስገብተዋት ነበረ። ብቻ በአሁኑ ሰዓት እንግዲህ ምሩዬ እየተወዛገበችና ግራ ግብት ነው ያላት። ምክንያቱም አንደኛ ነገር ምሩ ናሆሜን ትወደዋለች፣ እሱም ይወዳታል። ምናልባት ልጅ እውነት ሆኖ ልጅ ካለው ለምሩዬ በጣም ከባድ ፈተና ሊሆንባት ይችላል። ተለያያችሁ ስንት ዓመት ሆናችሁ? ደግሞ እንደዚህ ያለ ጨዋታ ጀመረ። 4 ዓመት ሊሆነን ነው። ስለዚህ ልጅ አለን ያለችው እውነቷን ነው ማለት ነው እኮ 3 ዓመት ከ3 ወር ነው እያለች ነው። አልገባኝም። አዎ አመቱ ልክ ነው፣ እንደዛ ነው የሚሆነው። ስለዚህ የኔ ነው ካለ በኋላ አይ እሌኒ ቀላል ሰው እንዳመስልሽ፣ ቀላል ተጫዋች እንዳመስልሽ፣ አንቺ አርፈሽ ተቀመጪ፣ እሷ በጣም ክፉና መጥፎ ነች ይላታል። እንግዲህ እንጃ ምሩዬ እሌኒ በጣም መጥፎና እየተረገመች ሴት ናት። ምንም ነገር ብትልሽ እንዳታምንያት ይላታል። ምሩዬም እንጃ አውራኝና እያለች ያለችው ነገር እንዳምናት የሚያደርገኝ ነገር አላገኘሁባትም። ስለዚህ እኔ ናሆሜ ነኝ ታማኝ ያልሆንኩት ማለት ነው። ስለዚህ እኔ ናሆሜ ነኝ ታማኝ ያልሆንኩት ማለት ነው ይላታል። እኔ ቆይ እናውራበት፣ አትሂድ፣ ወዴትም አትሂድ፣ ቁጭ ብለህ እናውራበት። አለማውራት እኮ መፍትሄ የለውም፣ ማውራት መፍትሄ አለው ትለዋለች። ናሆሜም እኔ በጣም እየተናደርኩ ነው፣ ስለዚህ ጥሩ ምላሽ አልመልስልሽም። አሁን አንቺ ተይኝ ናሆሜ እባክህ፣ በትኩስ እኮ ያልተፈታ ነገር ይጠነክራል። ቢሆንም አንቺም ተረጋጊ። ከዚህ በላይ የምናወራ ከሆነ እንጣላለን። አንቺም ተረጋጊ፣ እኔም ልረጋጋ። ናሆሜም ትቷት ይሄዳል። ምሩዬም መላው ጠፋታን። በቃ እኔ ራሴ ምንም ሊረጋጋ አልቻለም ትላለች። በዚህ መሃል እንግዲህ ሀዊ ትመጣና ከዚህ በፊት እንደምናውቀው ሀዊ ልግደልሽ፣ ልፍለጥሽ፣ አጠፋሻለሁ ስትላት የነበረችው ዛሬ እንግዲህ በዛሬው እለት ደግሞ ሀዊ መልአክ ሆና ምሩን እስተመታደግ ደርሳለች። እናም ወደ ምሩዬ ጋ በመሄድ ሀዊ እንደዚህ ያለ ነገር ማንሳቱ ተገቢ ባይሆንም ስታወሪ የነበረውን ግን እየሰማሁሽ ነበረ፣ ግን እኮ በዚህ ሰዓት ይህንን ማንሳት አልነበረብሽም ትላታለች። አይ ምን ላድርግ፣ ዛሬ ካላወራሁት ደግሞ መቼም ማውራት እኮ አልችልም። ዛሬ ካላወራሁት መቼም ማውራት አልችልም። ስለዚህ በቃ እኔ ምንም እንደምል መላው ጠፍቶኛል ትላታለች። እስቲ እንግዲህ ቆይ ምንድን ነው እየተፈጠረ ያለው? ለካ ሁሉም ሰው በየቤቱ በየጓዳው የሚያንጎዳጉደውና አስቸጋሪ ነገር አያጣውም። ሁሉም በየቤቱ ነገር አለበት። ሁሉም ሰላም የሚመስለው ውሸቱን ነው እያለች ለራሷ ታልጎመጉማለች። በመጨረሻ የሰንዬ መከራ መቼም አላልቅ ብሏል። እንግዲህ ሙርሲም እኔ ባላንጥቼልሻለሁ፣ ታገቢያለሽ፣ በይ ቀሚስ ልበሽና አሁን ዛሬ እድርሻለሁ። እንደው ስታየና ስትመለከተኝ አንተ ያመጣህልኝም ባልማገባ ምን ጅል ይመስልሃል ትሏለች። እልእስ እድሉን ያመጣሁልሽን እድል ብትጠቀሚበት መልካም ነበር ያታን። አለበለዛ በሲቪል ጉዳይ አሳልፌ ለፖሊስ ነው ምሰጥ ይችላታል።
እንደው አንተ የምትለኝን ከማድረግ እንደውም ለፖሊስ አንድፍቱ እጅን ብሰጥ ግልግል ነው ትለዋለች። እንግዲህ እኔ ያመጣሁልሽን ብታገቢና ትዳርሽን ብትይጂ ይሻልሻል። ወይ መልክ የለሽ ወይ ሙያ የለሽ፣ ብቻ አንቺ እኮ ማንም አይፈልግሽ፣ ቆመሽ ትቀሪያለሽ፣ አለዛም ደግሞ ወይ ቅምት ትሆኛለሽ ይላታል። የፈለገው ነገር ለምን አይሆንም ትለዋለች። እንግዲህ አቤት ዛሬ ደግሞ ሲቀናይ ደግሞ ያቺ መናጤቷ የለችም በማለት በደስታ ቅውጥ ይላል። እንግዲህ ስፒዲ ይቅርታ ሙርሲም ሰኒን ለምን ሊድራትና ምን እንድንጠቀማል ካላችሁ ራሱ የጎነጎነውና የሰራው ሴራ ነው። እሱም እንግዲህ ሰኒዬን በመዳር ተዝ በፊት ያለው አንድ ሰው ድረና ከኛ ጓደኞቻችን መካከል ተባልደረቦቻችን መካከል ለአንድ ሰው እንድራትና ከዛ በኋላ ገንዘቧን ተካፍሎ የሚሄድ ሰው ነው ያለው። እናም ዛሬ እንግዲህ ያጋባት ተጋባይላ ነገ ጧት ሲሄድ ንብረት እንዲካፈል ነው ማለት ነው በመድኃኒዓለም። እናማ በመጨረሻም ግን እንደ ነፍሱ የሚወዳትና ከክፉ ቀን ያገናኛቸው ጆከር ምንድን ነው በጣም አለበለዛ ደግሞ እጅ ላይ ያስኩትን ፎቶ እለቀብሷለሁ ይላታል። ከዛ በኋላ እንግዲህ ከጆከር ጋር ቆማት ወያያለች። ምን ይሻለኛል? ምንስ ነው የማደርገው? ሞኛ አትሁኝ። እሱ የያዘውን ፎቶ ለማስፈራሪያ ሊጠቀምበት እንጂ ይሄንም ፎቶ በአንድ አውጥቶ ረጨው ማለት ወይንም ሶሻል ሚዲያ ለቀቀው ማለት ከዚህ በኋላ ገቢም ሆነ አንዳች ነገር አያገኝም። ስለዚህ ይህን ፎቶ ከእጁ አያወጣውም ይላታል። እና አሁን ምንድን ነው ማድረግ ያለብኝ? ምንስ ማድረግ ነው ያለብኝ? ሰኒ አሁን እምልሽን ብቻ ስሚኝ፣ አሁን እምልሽን ብቻ ስሚኝ ይላታል። ምን ላድርግ? ይሸሽ ልጥፋ? እንጥንት ነው እምጠፋው ትላለች ሰንዬ። ወዴት ነው እኔ እምጠፋው? አይ እኔ አላቅም፣ ግን ደግሞ አይኔ እያየ አሳልፌ አልሰጥሽም። አይኔ እያየ በህይወት እያለሁ አሳልፌ አልሰጠጥ። ነገር ቢፈጠር አብረን እንጋፈጠዋለን እንጂ ለማንም አሳልፌ አልሰጥሽም። ሰነን ቆይ እህቴስ አለች። ይህን ምስኪን እሱ ቆይ እህቴስ ደህና እንደሆንሽ ምንም ደህና እንደሆንሽና በደህናሽ እንደሆነ አሳውቂያትና ተያይዘን እንጥፋ። እርግጠኛ ነሽ? እርግጠኛ ነህ? አዎ ነገሮችን አስተካክለን እንመለሳለን። እርግጠኛ ነኝ። በነገራችን ላይ ሴት ልጅ አንዴ ታመነች እኮ እስከ መጨረሻው ትከተላለች። እና እርግጠኛ ነህ ወይ? እርግጠኛ ነህ? ትተኸኝ አጠፋም? እርግጠኛ ነህ? አዎ እርግጠኛ ነኝ። አስተካክለን እንመለኒ ነይ እንሂድ። ከዚህ አደገኛ አጥር እንውጣና ሰላማችንን እናገኝ። በኋላ ቃል ተገባቡ። እጇን በእጁ ላይ ጣነች። በቃ ነገሩ በቃ አብሮ ለመሄድ ወሰንም አልተውሽም። ይሄ ደግሞ ቃሌ ነው። በህይወት እያለው መቼም ቢሆን መቼም አልተውሽም። ለማንም አሳልፌም አልሰጥሽም። ቃሌ ነው። በቃ ይህንን ልብሱን በቦርሳ አድርገ ነው እንውጣ። ሰንዬና ጆከር ልብሳቸውን በቦርሳ አድርገው እንደምናውቀው ሙርሲም ቁልፍ አለው። እሱ ለባብሶ ከች እያለ ሰኒን ይዞ ወደ ባሉ ጋር ሊሄድ ነበረ። ይሁንና ሰንዬና ጆከር ልክ በሩን ሲከፍት ከበር ኋላ ሆነው እሱ ሶት እያለ ወደ ቤት ይገባል። በመጨረሻው ሰንዬና ጆከር ግን በራቸውን ከፍተው ይወጣል። እንግዲህ ምሩዬ ሲጨንቃትና ሲጠባት የሚወራሩት ሶስቶቹ ናቸው። ምሩ፣ ሰንዬ፣ ጽናት እና በመጨረሻ ሞድ እየተንቀጠቀጠች በፍርሃትና በጭንቀት ውስጥ ያለችው ምሩ ወደ ጓደኛዋ ወደ ጽናትዬ ጋር ትሄድና ጽናትዬ እንትነገ ሀዳ አንቺ ምን ቸገረሽ? ዋናው ነገር ናሆሜ ሲያገኛት ምን አይነት ፊት አሳያት፣ እንዴት ስናቸው ስትላት እሱማ ሁለተኛ ላይሽ አልፈልግሽም አላት። ግን ቢሆንም የሚያገናኛቸው ነገር አለ። ብዙ አመት ብዙ ጊዜ በፍቅር እንደኖሩ ያስታውቃሉ። እሷ ብዙ እንደተላመዱ ታስታውቃለች። እሱ ግን ለጊዜው እንዳላይሽ አላት። እናም ደግሞ የሚያገናኛቸው ነገር አለ ትላታለች። እንዴ አንቺ ሀዳ እሱ እንዳላይሽ ካላት አንቺ ምን ቸገረሽ? ግን እንዳሰብኩት እንዳይሆን ትላታለች። ምንድን ነው ያሰብሽው ስትላት
ሰውን ተጠላልቶ በመጨረሻ የማያቀራረው አንድ ነገር አለ ትላታለች። ጽናትዬ ምንድን ነው ልጅ? አዎ ልክ ነሽ፣ እነሱስ ተፍቅርም አልፈው ፍሬም አፍርተዋል ትላታለች። ሀዳ ቆይ ለምንድን ነው ናሆማ ልጅ እያለው እስከ ዛሬ ያልነገረሽ? እያወቀ ነው ትላታለች። አይ እያወቀ አይመስለኝም፣ ያወቀስ አይመስለኝም ትላታለች። ሲሰማ ልክ እንደ እንግዳን የሆነበት ደንግጦ ነበር። ግን ጽዬ አሁን ታስበውና ስመለከተው ትዳራችን አደጋ ላይ እንዳለ ነው እየተመለከትኩት ያለው። አዎ አሁን ላይ ትዳራችን አደጋ ላይ እንደመሰለኝ ነው። በቃ ብቻ አላቅም ጽዬ አላቅም ትላለች። ጽናትዬም በቃ ያን ያህልማ አትስጊ፣ ይህን ያህልማ አትደንግጪ፣ የተዋለደ ሁሉ አንድ ላይ ይሆናል ማለት አይደለም ትላታለች። እንግዲህ ሁለት ወፎች ወይንም ሁለት ጓደኛ ማሞች አሁን ላይ ከባድ ነገር የሆነባቸው ነው። ሁለቱም ሌላ ተቀናቃይ መጥቶባቸው ደግሞ የምሩ ደግሞ ጫን ያለው ነው። የምሩ ልጅ አላት ሆና ነው የመጣችባት። ጽናትዬ እንኳን ቅናት ነው ገና ለወደፊቱ ፈርታ ነው እንጂ ሌላ ነገር የለውም። ግን የምሩዬ በጣም የሚያሳዝን ደግሞ እኮ እጎደለ ቤተሰብ ውስጥ ማደግ እኔም አንቺም ታውቂያለሽ። እጎደለ ቤተሰብ ውስጥ ማደግ ሁለታችንም እናውቃለን ትላለች ምሩ። በጣም ብርድ ገብቷታል እና አሁን ይሄ ህፃን ልጅ ያን ህይወት እንዲኖረው መፍረድስ አግባብ ነው? እሱማ እና ለልጁ ሲባል እኮ አንቺ መጎዳት ያለብሽ አይመስለኝም ትላታለች። እኔ ምን እንደማረግና ምን እንደመሆን አላቅም፣ ብቻ ግራ ገብቶኛል ጽዬ፣ ግራ ገብቶኛል ትላታለች። እኒና ጆከርዬ ሮጠው የከተሜ ነገር መሄድ አይችልም ማለት ነው። ያው ታውቃላችሁ፣ ገጠሬዎች ግን ጎበዝ ነን፣ እንቆሰቁሰዋለን በእግራችን። ሰንዬ ትንሽ ተሮጠች በኋላ ልቧ ፍስስ አለ። በቃ አይዞሽ ይላታል ጆከርዬ። ወይ የገጠር ልጅ ይሆን ብትሆንማ በቴዛ የትም ትገባ ነበረ። አይዞሽ ይላታል። አይዞሽ በቃ ደከመኝ፣ እኔ ከዚህ በኋላ ምንም የምሄድ አልመሰለኝም፣ በቃ ደክሞኛል፣ አይዞሽ ትንሽ እንረፍ፣ በዛው እንዳልተከተሉን እናረጋግጣለን። አልተከተሉንም፣ ቅድም ነው እየተቀየስንባቸው። ሀዳ ቆይ እስከ መቼ ድረስ ነው እንደዚህ በህይወታችን አባሮች ስንጫወት የምንክንክ? አንዳችን ለአንዳችን ነፃነት ስንል ነዋ ይላታል። እንዴ ቆይ ምን ማለት ነው? ያው አንቺ በነፃነት እንድትኖሪ እኔ መታሰር አለብኝ፣ እኔ ታሰርና አንቺ ግን በነፃነት መኖር አለብሽ ይላታል። ማለት ነው እኔ ውሳኔሽን አሳውቂኝና ስለዚህ የነፃነት ኑሮሽን እንድትኖሪ ነው። እስከ ዛሬ ድረስ ሀሳብሽን ያልጠየኩሽ ለዚህ ነበር። በየቀኑ ጧት ትነሳ፣ ዛሬ ደግሞ ምን ይፈጠራል እያልኩ እያሰብኩ ነው። እኔ ምንም ላቃሉ ደግሞ ፈጣሪ ራሱ እየቀጣን ይሆናል ወይም እየቀጣኝ ይሆናል። ፈጣሪ እኮ የበቀል አምላክ አይደለም፣ የይቅርታ አምላክ። ናዳ ተጨነኩ እኮ ጆከር፣ ምን ላድርግ እኮ ተጨነኩ ትለዋለች። እሺ ሀዳስ አሁን ለማውራትም ሆነ ማንኛውንም ነገር ለማድረግ ካሰብንበት ቦታ እንድረስና እናወራዋለን። እረፍት አድርገን እዛ ቦታው ላይ እንድረስ። አሁን ያለንበት ለወሬም ሆነ ለማሰቢያ ለመወሰኛም ሆነ ለምንም ነገር አጉል ቦታ ላይ ነን። አጉል ቦታ ላይ ሆነን ዋጋ ያስከፍለናል። ስለዚህ ወዳሰብንበት ቦታ እንድረስና ከዛ በኋላ እናውራ፣ እናመቻች፣ መወሰን ያለብንን እንወስን፣ መሰረዝ ያለብንን እንሰርዘው፣ ማስቀጠል ያለብንን እናስቀጥለው ይላል። እሺ ቆይ ግን እኮ እኔ እያቃተኝ ነው። እሺ ቆይ ውት አልሆነ ልዘልሽ እንዳለ አይጆክ አንተ ራስህ እኮ ደክመሃል። አንተ ራስህ እኮ ጠቁልገሃል። አንተም እኮ ደክመሃል። እንደኔ ስላላወራህ ነው እንጂ እኮ አንተም ራስህ ደክመሃል ትለዋለች። አይ መቼም እኔ ካንቺ እሻላለሁ፣ ነይ ልዘልሽ፣ እኔ ካንቺ እሻላለሁ። እኔ ምንም ቢሆን ወንድ ልጅ ነኝ። ስለዚህ እኔ ካንቺ እሻላለሁ። ባይሆን ቦርሳይን ተያዝክልኝ ይበቃን። ቦርሳይንና እጅን ያዘኝ። ጽናት መርሳት ወተብደቱ ተቀናቱ ወደ መርሳቱ ቦታ ሄዳለች። ለዚህም እንግዲህ
ትንሿዬ ወጥ ጥዳ ወይንም ወጥ እየሰራይ በነበረበት ነይ ሱቅ ሂጂ እኔ አየዋለሁ ትላታለች። ትንሿዬም ያንን እሺ ብላ ትሄዳለች። ይሁንና ጽናት ስልኩን እያወራች ወጡ በደንብ አድርጎ እትክን ርር ሲል ትጠብቅ ታየዋለች። ትንሿዬ ከሱቅ ስመጣ ወጡ አሮ ነበር፣ ተጥቅም ውጭ ሆኗል። እናም በመጨረሻው እንግዲህ የነመዳን ቢጤ ሆናል ጽናት ወይ በመጨረሻም ትንሿ እየተሄደችበት ተላከችበት ሱቅ መታ ስታየው ወጡ አሯል። ከዛ በኋላ ጸጥ ነው ያለችው። ወጡ እኮ አራም ብላ አልነገረቻትም። እናም ጽናት እንደ መዳምነቷ ወይንም ደግሞ እንደ መቤትነቷ ድስቱን ከፍታ ስታየው አሯል። ያረረው ግን እሱ አይደለችም፣ ያሳረረችው ራሷ ጽናት ነች። ትንሿን ጠርታ ምንድን ነው እንዴት ይህን ያህል ወጥ ታሳርሪያለሽ? ምንስ ልታደርጊው ነው ትላታለች። እንዲህ ቆይ ላስረዳሽ፣ ደግሞ ልታብራሪ ትፈልጊያለሽ? አንቺ ልጅ እጅን እንዳታሳስችው ትላታለች። እንዴ እኔ እኮ አይደለሁም እንዴ እኔ አይደለሁም እኮ አንቺ ነሽ። ፈጽሞ ሰው ቢኮናችሁ ይሄ የጽናት ድራማ ባይዘወይ እኔ እንደደጋገምሽው አትበሉኝ እንጂ የጽናት ድራማ ትክክለኛና እውነተኛ ነው። የሰው ቤት ሰራተኛና የሰው ቤት በሰው ቤት ውስጥ ኗሪ ስኮኑ እናንተ ያላበላሻችሁት አበላሻችሁት። ጥሩ ነገር ያደረጋችሁት ነገር አይደለም ወደ ባራል የሚወጣላችሁ በሰዎቻችሁ የምትደነቁበት ብዙ መልካሙ ነገር ብዙ ጥሩ ነገር ሰርታችሁ የሆነ ነገር ስተቷ ስትገኛችን ባራል የሚወጣው ለሰዎቹ አይናቸውን አራት አይናቸው የሚከፈትላቸው ለዛ ነው። እኔ ብዙ ጊዜ ስለሚያጋጥመኝ በራሴ ላይ ስለሚደርስ ነው። አሁን እስከ ዛሬ ድረስ ወደ ትምህርት ክላስ ትኮኝ እየሰራሁ ልጅ ዛሬ ደግሞ ቢኮንሽ እንዲሰራልሽ ትፈልጊያለሽ ወይ ነው ያለቻት። እንግዲህ ጽናት በተለይ ደግሞ እንደዚህ እንደ ጽናት ያለች ሰው ከሆነ በጣም ይከብዳል። ትንሽ ምንድን ነው የሚለው የሀገሬ ሰው ሲተርት ያየ ሰው ይግዛ፣ ያየ ሰው ይግደለኝ፣ ያየ ሰው ይግደለኝ አዩ ይግደለኝ የሚባል አባባል፣ ያ ማለት ተኋላ ታሪክ ትኢት። አሁን ጽናት እንግዲህ የመጣችበት ሰራተኛ ነበረች። አሁን ላይ ደግሞ ከባድ ሆነባት በቃ ጭራሽ እና ያሳረረችው ራሷ ሆና ግን እያለ ወዴት ነው? ወደ ሰራተኛ ነው። ይሄ ደግሞ ሪሊ ያለ ህይወት እየኖር ነው ያለ በቃ መልካም ነገር አድርገ ነው ጥሩ ነገር አድርገ ነው ያ ጥሩ ነገር አይወጣም። ባራል ምንድነው የሆነ ነገር እኔ ለራሴ ብዙ ጊዜ ግርም ይለኛል። መድኃኒዓለም ውፍ እላለሁኝ። ምክንያቱም ብዙ ነገር ትንሽ ስህተቷ ባራል ትወጣለች። በቃ በጣም ተአራቱንም አይናቸውን የቤቱን ሰው በሙሉ ግልብጥ ያደርጋቸው ታነጋግራቸዋለች። እንግዲህ ብዙ መልካሙ ብዙ ጥሩ ነገር አድርገን ትንሹ ነገር ግን አስባችሁታል። አሁን ምሩ ውስጥ አለች። ቆንጅዬ ምግብ ስሪ፣ ይህንን ደግሞ ፍሪጅ ውስጥ ታስቀምጫለሽ፣ እየቆጠብሽ ትበያታለሽ። ይህን ጨጓራ አሳረሽማ አንቺም ማረር አለብሽ። ያረረ ምግብ በልተሽ ማረር አለብሽ። አለቅሽም በቃ ትላት። እንግዲህ ጽናት የራሷን ጥፋት እያንዳንዱን ነገር እያደረገች ያለችውን እሷ ትክክለኛና ሌላው ሰው ደግሞ በቃ የማይረባ ነገር አድርጋ ነው እያለችው። በነገራችሁ ላይ አሁን ላይ እንግዲህ የጽናት ነገር በጣም የሚያሳዝነው ለእሷም ቢሆን ጥሩ ነገር እንዳልሆነ ነው እያደረገች ያለችው። አሁን ምሩ ውስጥ አለች። ስለዚህ በደንብ አድርገሽ ቆንጆ ምግብ ስሪና ለምሩም ለንም አምጪ። ይህን ደግሞ መድፋት የለብሽም። ያሳረርሽውን ፍሪጅ አስገብተሽ ትበያታለሽ። የጨጓራን እያሳረርሽ ምግቤን አደፊም። እኔ እኮ አይደለሁም ያሳረርኩት። ቆይ ላስረዳሽ። አንቺ ልጅ እጅን እንዳታሳስችው። አንቺ ሁል ጊዜ መዋሸትና ሁል ጊዜ ማስተባበል ለምዶብሻል። ስለዚህ እኔ ነገረኛ እንዳታረጊኝ። አሁን መልስ አልፈልግም። አንቺ ውሸታም ነሽ። ሁል ጊዜም ውሸት ነው የምታወሩ። ስለዚህ እንዳታሳስችኝ።
ምን አረኩሽ እንደዚህ የምትይው? ምን አድርጌሻለሁ እንዴ? ታላቅ ያስቀየምኩሽ ነገር አለ? አይ አትናገሪ ብዬሻለሁ። እኔ ተማርሽም አልተማርሽም ምንም አላደረግሽ ምንም አላደረግሽ ለራስሽ ነው። ስናገርሽ ብቻ አንገትሽን ታቅለሰልሻለሽ። ይሄ መገለጣሽ ነው። እኔ ራስሽ ጉዳይ ምን አገባኝ። እንደውም እኮ በጣም ስለጠገብሽና በጣም ጥጋብ ስለተሰማሽ እኔ ናቅሽ። ፈጽሞ የምናገርሽንና እማዝሽን እያደረግሽ አይደለም። ፈጽሞ ያልኩሽን አንዳችም ነገር እያደረግሽ አይደለሽም። በቃ ለዚህ ደግሞ የዳረገሽ ጥጋብ ነው። ጥጋብ እኮ መጥፎ ነው። ጥጋብ ክፉ ነው። ጥጋብ ለሰው ልጅ በጣም መጥፎ ነገር ነው። እኛ ደግሞ ለአንቺ በማሰብ ነው ይህን ሁሉ ነገር እያደረግን ያለ ነው። መልካም ባረግንልሽና ለአንቺ ባሰብንልሽ እንዳለ እድል እኮ ማንም ሊያገኝም ሆነ የማያገኘውን እድል ነበር ለአንቺ የሰጠንሽ። አንቺ ግን እየተጠቀምሽበት አይደለም ትላታለች። አውቃለሁ ለእኔ ስላሰባችሁልኝ ነው። ስለዚህ ደግሞ አመሰግናችኋለሁ ትላታለች። አንቺ ፈጽሞ ልታመሰግኝም ሆነ ልትማር የትምህርትሽን አልፈለግሽ፣ ግን ለራስሽ ነው። ለእኔ ተማርሽም አልተማርሽም ምንም የምታደርግልኝ ነገር የለም። ቆይ እኔ እኮ ስለ ደከመኝ ነው ምናምን ስትላት ጭራሽ አፋፏን ነው የምትላት። በስማ እንግዲህ ትንሿዬም ግራ ትጋባለች። ቆይ ምን አድርጌ ነው? ምን አጥፍቼ ነው ይህን ያህል እንደዚህ የምትለኝ? መቼስ ሰው አንድ ሰው ያደረገውን ሁል ጊዜ መጨቅጨቅና መነዝነዝ አለብኝ ወይ? እንደዚህ ተምትለኝ ቢቀርብኝ ይሻላል ትላለች። ምነው? ስለዚህ አሁን ምን ማድረግ ነው የሚሻለኝ? ወደ ኢዛና ጋር ልሂድ፣ እሱም ገና ምንም የለውም፣ እንዴትስ አድርጎ ያስተምረኛል፣ እንዴትስ ልሁን በማለት ጭንቅ ጥብብ ትላለች። ይህ እንግዲህ አሁን ትንሿዬ ልክ ነች ወይንስ ልክ አይደለችም? ጽናትስ እንደዚህ ማለቷስ የጽናትስ ትክክል ነው? አንድ ቀን ሁለት ቀን ይነሳል እንጂ ሁል ጊዜ እኛ ላንቺ ይሄን አድርገንልሽ እኛ ላንቺ አድርገንልሽ ማለቱ የጽናትስ ትክክል ነው ወይ ትላላችሁ? አድማጭ ተመልካቾች እስቲ አስተያየታችሁን በኮሜንት ዱቅ ታደርጉልኝ፣ ደስ ይላል። እንደኔ ጽናት አንድ ሰው አንድ ጊዜ አረግ ነው። መቼም ሰው ይመልስልና ወይንም ደግሞ ከሰው ምስጋና ጠብቀን ማድረግ የለብንም። ምክንያቱም ሰው ከሚያመሰግነን የሰው ምስጋና ከንቱ ነው። የሰው ልጅ አንድ ነገር ሰርቶት የሰራው ነገር ያረገለት ሰው የተደረገለት ሰው መልካምና ጥሩ ላይ ደርሶ ማየት ትልቁ ነገር ነው እንጂ እኛ ሰው አመሰግንን አላመሰግን ሲጀመር በሃይማኖት ቢሆን ምስጋና ከንቱ ነው የሚለው መጽሐፍ ቅዱስ። ጽናት ግን በአሁኑ ሰዓት እንግዲህ ይሄን አድርገንልሽ ነው ሁሌም ይሄን አድርገንልሽ ይችልሽ መቼም ያው ፈጣሪ ቢልላት ወይ ደግሞ ለነገ ዛሬ መልካም ነገር አድርገው እነ ጽናት ይችል ቢያስተምሯት እሷም ተነሱ አሪያ ተምራ ነገር ለሌላ ደግሞ እንደሱ ልታደርግ ትችላለች እንጂ እንደዛ ልትሆን አትችልም። ስለዚህ ጽናት እንደኔ የጽናት አባባልም ትክክል አይመስለኝም። እናንተስ ምን ትላላችሁ? አድማጭ ተመልካቾቼ ማለት ነው። ላይክ እና ሰብስክራይብ ሼር ያደርጋችሁ እኔን ማበረታቱ አስተያየታችሁን በኮሜንት ዱቅ ብታደርጉልኝ ደስ ይለኛል። አመሰግናለሁ። ተመስገን።